ሁለት እህቶቼ በአንድ ወር ልዩነት ውስጥ ሞተውብኛል። ከዛም ደግሞ አባቴ ሽማግሌ ነበር፣ እሱም መንከባከብ ነበረብኝ። እሱም ብዙ አልቻለም፣ ከአንድ አመት በኋላ ሞተ። በህይወቴ ግን በጣም ስሜቴን የጎዳው የባለቤቴ ሞት ነው። በአንድ ወር ልዩነት ሁለት እህቶቹን ቀጥሎም አባቱን በመጨረሻም የ27 ዓመት የትዳር አጋሩን የልጅነት ፍቅሩን በሞት ተቀማ። መድረክ ላይ ሲወጣ በሳቅ የሚያፈርሰን አይኮፐሌ እያለ የሁላችንንም ጭንቀት የሚያስረሳን ጥላሁን እልፍነህ ከዚህ ደማቅ ፈገግታው ጀርባ ስንት የሀዘን እሳት ታቅፎ እንደነበረ ታውቃላችሁ። ወደ ጥላሁን እልፍነህ የህይወት መጋረጃ ጀርባ ስናልፍ ሳቅና ጨዋታው በገዘፈበት ህይወቱ ውስጥ መሪር ሀዘኖች ተደራርበውበታል። ጥላሁን ሚስቱን የሚያውቃት ገና ከልጅነቱ ጀምሮ ነው። በ13 ዓመቷ እነሱ ግቢ ውስጥ ሲጫወት የሚያውቃት የ27 ዓመት ጓደኛው አብሮ አደጉና የወንድሙ ጓደኛም ነበረች። የህይወት አጋሩ ብቻ ሳትሆን የልቡም አማካሪ የሆነ እንጂ ሞት ድንገተኛ ሆነ። ጥላሁን ለሥራ ደብረ ዘይት በነበረበት ወቅት ሚስቱ አሞኛል ብላ ትደውላለች። በፍጥነት ደርሶ ሆስፒታል ቢወስዳትም ሁለቱ ኩላሊቷ እንደማይሰራ ተነገረው። የራሱን ኩላሊት ለመስጠት ቢጠይቅም የፈጣሪ ፍቃድ አልሆነም። በብዙ ቢሞክርም በብዙ ቢለፋም የባለቤቱን ህይወት ማትረፍ ግን አልተቻለም። ውድ የውስጥ አዋቂ የዩቲዩብ ቻናል ቤተሰቦቻችን እንደምን አላችሁ? ይኸው ዛሬም በቻናላችን ከላይ የሚታየውን ገብሱን ሳይሆን ውስጡን የሚካሄዱ እውነታዎችን፣ መረጃዎችንና ትምህርቶችን ልንነግራችሁ ተዘጋጅተን መጥተናል። እውነትን ከምንጩ መረዳትና ማወቅ ከፈለጉ ወደ ውስጥ አዋቂ ዩቲዩብ ይምጡ። ትክክለኛ ቦታ መርጠዋል። ትክክለኛ ቦታ ላይ ነዎት። እኛ ጋር መረጃ ብቻ ሳይሆን እውነት አለ። ሰብስክራይብ በማድረግ ቤተሰብ ይሁኑ። በዛሬው ዝግጅታችን የምንመለከተው ኮሜዲያን ጥላሁን እልፍነህ ከሳቅ ጀርባ ያለውን እውነት ነው። ምድርን ስንቃኛት ዓለም ቲያትር ናት። በኮሜዲያን ጥላሁን እልፍነህ ተቀንቅነው ከማይረሱ ዜማዎች መካከል ነው። በእርግጥም እውነት ነው። ዓለም ቲያትር ናት። የመድረክ ፈርጦች ታዳሚውን በሳቅ ሲያፍነከንኩ፣ በእንባ ሲያራጩና የተሰጧቸውን ድግስ በልባችን ላይ ሲያገዝፉ፣ እኛ ግን እነሱን በገሃዱ ዓለም ማንነታቸውን እንረሳቸዋለን። የሳቃችን ምንጮች የእንባ ምንጭ ያላቸው አይመስለንም። በድምጻቸው ነፍሳችንን ያስፈነጠዙን የጥበብ ሰዎች ለሐዘን ጊዜ የሌላቸው ልዩ ፍጥረታት አድርገን እንቆጥራቸዋለን። እውነታው ግን ሌላ ነው። ከመጋረጃው በስተጀርባ በዚያ በማይታየው የህይወት መድረክ ላይ እነርሱም እንደኛ የመከራ ተፈታኞች ናቸው። ዛሬ የምናወጋው ስለ አንድ ታላቅ የጥበብ ሰው ነው። ኮሜዲያን ጥላሁን እልፍነህ ከ30 ዓመታት በላይ በመድረክ መሪነት ያስደመመንን የኮሜዲ ሙዚቃ አልበምን በዘጠናዎቹ መጀመሪያ በካሴት ቀርጾ ያቀረበልንን አሁንም ድረስ ከነሳቅ ጨዋታውና ለዛው የምንወደው ኮሜዲያን ጥላሁን እልፍነህ። የጥላሁን እልፍነህ የጥበብ ጉዞ የሚጀምረው በከፍተኛ 10 የቀበሌ ኪነት ውስጥ ነው። ያኔ አይጥ ሜዳ በተባለው ስፍራ ላይ ከማዘር ኢንዲያ ፊልም ዜማ ተነስቶ ከጓደኞቹ ጋር ቢተረፈያ ሙዚቃን ሲያዜም ለወደፊቱ የኢትዮጵያ መድረክ ድምቀት እንደሚሆን የታወቀ ይመስል ነበር። ችሎታውን ቀድሞ የተመለከተው የደቡብ እዝ የሙዚቃ ባንድ የክፍሉ አባል አድርጎት ነበረ። በመድረክ መሪነት በተቀጠረ ዓመት ሳይሞላው በየዓመቱ ለሚደረገው የሙዚቃ ባንዶችና ኦርኬስትራዎች ውድድር ከሐዋሳ ወደ አዲስ አበባ በመምጣት የመጀመሪያ መድረኩን ረገጠ። ያ መድረክ ደግሞ ተራ መድረክ አልነበረም። ከታላላቆቹ አሸናፊ ከበደና አረጋኝ ወራሽ ጋር የታየበት ታሪካዊ አጋጣሚ ጭምር እንጂ። በተለይም አቤት አቤት አረንደው አቤት አቤት የተሰኘው የኮሜዲ ሙዚቃውን ሲጫወት የተመለከተው ታዋቂው የመድረክ መሪ አርቲስት ታማኝ በየነ አድናቆቱን መድረክ ላይ አበባ በመሸለም ገልጾለታል። በ1992 ዓ.ም የሰራው አልበምና በኮሜዲ ፊልም ዘውግ ግቢው ላይ የነበረው ተሳትፎ የጥላሁንን ተወዳጅነት ከፍ አድርገውታል። ጥላሁን
ለስኬቱ መሰረት ከሆኑ ሰዎች መካከል የክቡር ዘበኛ ሙዚቃ ኃላፊ የነበሩትንና የሳክስፎኒስት የአርቲስት የፈለቀ ኃይሉ አባት የሆኑትን ኮሎኔል ኃይሉን ሁሌም በምስጋና ያነሳል። ሙዚቃን በራሴ መንገድ እንድሰራ መንገድ ከፍተውልኛልም ይላል ጥላሁን እልፍነህ በኢትዮጵያ ቴሌቪዥን ከሜጋ አምፊ ቲያትር በሚተላለፉ የበዓላት የቀጥታ ስርጭቶች ላይ መድረክ መሪ ኤምሲ በመሆን ለረጅም ጊዜ ህዝቡን አጽናንቷል። ድምጹና ቀልዱ በየቤቱ የማይጠፋ ኮሜዲያን ነው። በራስ ቲያትርና በሜጋ አምፊ ቲያትር የሰራቸው ስራዎችም በታሪክ የሚጠቀሱ ናቸው። ነገር ግን ጥበብ ሁሌም አልጋ ባልጋ አይደለችም። በአንድ ወቅት የተጫወተው አይኮበሌ የተሰኘው ሙዚቃው በሱ ስራ ምክንያት ለ8 ዓመታት በኢትዮጵያ ቴሌቪዥን መስኮት እንዳይታይ ታግዶ እንደነበር ይናገራል። ይህ ትልቅ ፈተና ቢሆንም የጥላሁንን የጥበብ ፍቅር ግን ሊያቀዘቅዘው አልቻለም። ጥላሁን መድረክ ላይ በሚያሳያቸው እንቅስቃሴዎችም በልዩነት ይነሳል። በኢትዮ ኤርትራ ጦርነት ወቅት የተጫወተው አሸው አንበሳው የተሰኘው ሙዚቃው ከፍተኛ ሞራል ሰጪ ስራው ነበር። የመድረኩ አንበሳ ጥላሁን እልፍነህ ከመድረክ ሲወርድ ግን ፍጹም የተለየ ሰው ነው። ከመድረክ ጀርባ ጥላሁን አይናፋር ነው። ያ በመድረክ ላይ የምናየው ተጫዋችነትና ድፍረት ለጥበብ የተሰጠ ዋጋ እንጂ የግል ባህሪው እንዳልሆነ በቅርብ የሚያውቁትም ይመሰክሩለታል። ወደ ጥላሁን እልፍነህ የህይወት መጋረጃ ጀርባ ስናልፍ ሳቅና ጨዋታው በገዘፈበት ህይወቱ ውስጥ መሪር ሐዘኖች ተደራርበውበታል። ጥላሁን ሚስቱን የሚያውቃት ገና ከልጅነቱ ጀምሮ ነው። በ13 ዓመቷ እነሱ ግቢ ውስጥ ሲጫወት የሚያውቃት የ27 ዓመት ጓደኛው አብሮ አደጉና የወንድሙ ጓደኛም ነበረች። የህይወት አጋሩ ብቻ ሳትሆን የልቡም አማካሪ የሆነ እንጂ ሞት ድንገተኛ ሆነ። ጥላሁን ለሥራ ደብረ ዘይት በነበረበት ወቅት ሚስቱ አሞኛል ብላ ትደውላለች። በፍጥነት ደርሶ ሆስፒታል ቢወስዳትም ሁለቱ ኩላሊቷ እንደማይሰራ ተነገረው። የራሱን ኩላሊት ለመስጠት ቢጠይቅም የፈጣሪ ፍቃድ አልሆነም። በብዙ ቢሞክርም በብዙ ቢለፋም የባለቤቱን ህይወት ማትረፍ ግን አልተቻለም። የልጅነት ፍቅርን መሰረት ያደረገው ቤት የልጅን ፍሬ ባያዩም ፍቅራቸው ግን ከነፍስ የሆነ ነበር። ይህ ግን ለጥላሁን ብቸኛው ሐዘን አልነበረም። እህቶቹን በአንድ ወር ልዩነት በተከታታይ በሞት አጥቷል። አባቱን ተንከባካቢ ሆኖ ቢቆይም በመጨረሻም እርሳቸውም አርፈዋል። ጥላሁን አባቱን ሲያስታውስ እሳቸው ቀልደኛና ተጫዋች ነበሩ ይላል። ለእርሱም ኮሜዲያንነት የእርሳቸው አሻራ እንዳለበት ይናገራል። በእነዚህ ሁሉ ተደራራቢ ሐዘኖች ውስጥ ቢያልፍም የልጅነት ጓደኛውና የሚስቱ ድንገተኛ ሞት ግን ዛሬም ድረስ በልቡ ውስጥ የማይሽር ጠባሳ ሆኖ ቀርቷል። እኛ መድረክ ላይ ስናየው የምንስቅለት ሰው በውስጡ እንዲህ ያለውን ሰቆቃ ተሸክሞ እንደነበር ስንቶቻችን እናውቃለን? ዛሬም ጥላሁን እልፍነህ ያ የማይጠገብ ጨዋታው አልተለየውም። የአድናቂዎቹን ቀልብም እንደያዘ አለ። የጥላሁን ሕይወት አንድ ትልቅ ትምህርትን ይሰጠናል። የጥበብ ሰዎች ህመማቸውን ዋጥ አድርገው እንባቸውን በፈገግታ ጋርደው እኛን ለማስደሰት የሚከፍሉት ዋጋ ቀላል አይደለም። ጥላሁን እልፍነህ ከ30 ዓመታት በላይ ለኢትዮጵያ ጥበብ የሰጠው አስተዋጽኦ በታሪክ መዝገብ ውስጥ በደመቀ ቀለም ተጽፎ ይኖራል። ሳቅን የቸረን ሁሉ በህይወቱ ሳቅ እንዳይለየው ምኞታችን ነው። ውድ የቻናላችን ተከታታዮች ስለ ኮሜዲያን ጥላሁን እልፍነህ የነበረን መሰናዶ ይሄንን ይመስላል። ለዛሬው በዚህ ላይ አበቃን። በሌላ መሰናዶ እስከምንገናኝ ሰላም ቆዩልን። ቻናላችንን ሰብስክራይብ ማድረግ ቤተሰብ መሆንን እንዳይረሱ።